ከተዋለደ በኋላ ያው ቤተሰብ ነው አይደለ? ስለዚህ አንዳንድ ክፍተቶች የሆነ ሌላ ክፍተት እንዳይፈጠር በሚለው ነው አንደኛም ነገር እና ደግሞ ሰሞኑ ያደረጉት ነገር ከሩታ ጋራ በጣም ብዙ ነው ያወራነው ብዙ። ምክንያቱም ሩታ ሴት ልጅ ናት። እሷም ይሄን ነገር እሷ ላይ ተደርጎ ቢሆን አንተም ሺ ጊዜ ብትለያዩ ምን ብትሉ አንተም ዝም አትልም ነበር፣ እኛም ዝም አንልም ነበር። በቃ ከሩታ ጋር የተነጋገርን ይሄን እና ይሄንን ነገር አንቺ እንደ ሴት ልጅ በራሱ ይሄንን ነገር እንዴት ታይዋለሽ? በቃ ያደረጋችሁት ነገር ስህተት ነው። በቃ ሙሉ በሙሉ ስህተት ነው። በስህተቱ እሷ ማምናበት ስህተት መስራታቸው እሷም ያመነችው ወይ ደግሞ ልክ ነው በቃ ይሄማ ተሳስቻለሁ ያለችበት ነገር ነው። ነገር ግን በቃ አሁን እሷ ላይ እኔ ግን በቃ እኔ ንጹህ ነኝ ነው እያለች ያለችው ሩታ። እኔ እንደዚህ አይነት ነገር እጄ ላይ የለበትም ምንም በቃ በጊዜ ያደረግነው እኛ በቃ ለቀል እንደ ቀልድ አደረግነው። ግን ነገሩ የእውነት እንደዚህ እንደሆነ ጭራሽ አልገባንም ነበረ። ግን እጃችን ከኛ ንጹህ ነው በቃ ዳዊት ተመነኝ እንግዲህ በልጇ ነው መላይ ነገረችኝ። ስለዚህ እዚህን አለ ደግሞ ሰው ልጅ የሆነ ነገር ጥፋት አጥፍቶ እዚህን አለ ይራመዳል ማለት ለኔ ትንሽ ስለሚከብደኝ ማለት ነው። ተረዳኝ አይደል ወንድሜ? ያው ምን እንደያለውን ደግሞ ከኔም ባለፈ ደግሞ ያው በአካል አለች ሩት የሚሰማሽን ማውራት ትችላለሽ። እሺ ያው ማለት አንተም እንደተናገርከው ነው ስለመናገር ከዚህ በፊትም እንደተናገርኩት ከሆነ ነገሮች ሪል አልመሰለንም ነበር እውነት ለመናገር። ምክንያቱም ለረጅም ጊዜያቶች ለረጅም ቀናት በቃ ኦልሬዲ ሳምንት በፊት 5 ቀን ማለት ሳምንት ማለት ይቻላል እና የዛን ያህል ልክ ዝም ካሉ እኛን ለማስጠቆር ወይም ውሸታቸው ነው ብለን ስላሰብን እንጂ የቀለደው የፈለገ ነገር ቢሆን ጥፋት ሊጠፋ ይችላል። ልንቀያየም ላስከፋት ልታስከፋኝ ይችላልሽ በዚህ ያህል ልክ ግን ይሄ የወረደ ነገር አናደርግም በሪያሊቲ ሆን ማለት ነው። እውነት መጥፋቷን አምነን እውነት እንደጠፋቸው ቀን ቢሆን ኖሮ እንደዛ ልናደርግ አንችልም። የቻልነውን ነገር ለማድረግ እንሞክራለን። ምክንያቱም በቃ ሰው እስከሆነ ድረስ የሆነ ነገር ለማድረግ ትሞክራለህ። ህሊና የሚባል ነገር አለ። ወጣም ወረደ የሆነ ላጠፋችሁ ጥፋት ሌላ ነገር ልንፈጠር እንችላለን። ግን ደግሞ በዚህ ልክ እሷ እስክትጠፋ ወይም ደግሞ ያለችበት እስከማይታወቅ ድረስ እንደዚህ አይነት ስራዎች ልንሰራም ልናደርግም አንችልም። እንደነገርኳችሁ በቃ ትክክልና ሪያሊቲ ነገር እንደሆነ የገባን ላይክ በቃ ፖሊስ ጣቢያ ገብተን የተፈጠረው ነገር እሱም ቢሆን እንደዛ ነው ብሎ ሲነግረን ነው ሁሉንም ነገር ተናግረናል። ፖሊስ ጣቢያ መናገር ያለብንን ነገር ተናግረናል። ለሪቭን መናገር ያለብኝን ማሳወቅ ያለብኝን ሁሉንም ነገር ነግሬዋለሁ። ሲቀጥል ደግሞ ያው አሁን እኛ እዚህ መጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈቷቸው፣ እናንተ እንደዛ ይርዱ፣ እናንተ ይህንን ነገር ፍጠሩልን እናንተ አልመጣንም። ግን ደግሞ እውነታውን ማወቅ ስላለባችሁ እኛ ያጠፋነው ምንም አይነት በእንደዚህ አይነት ጉዳይ ላይ ምንም አይነት ያጠፋነው ጥፋት እንደሌለና እኛ እንዳልሆነን አይደለም። እኔ ኤፍሬም ዳኒ እንዳላደረጉት 100% እርግጠኛ ነኝ። እና ጠዋትም ሄደን ነበረ ነገሮችን ቼክ ለማድረግ እኔም ሄጄ ነበር። ያው ፖሊሶች ውስጥ ጠይቃቸው ሁሉም ነገር እስከ ነገ ተጣርቶ ያልቃል። ነገር ግን ነገሮች ሳያልቁ ክሱም ተነሳም አልተነሳም የኛን ስራ ሳንጨርስ ልጆቹን ምንለቅበት ምንም አይነት አግባብ አይኖርም ያሉን። እውነታውን ደግሞ በእርግጠኝነት ንጹህነታቸውን አይተው እንደሚለቀቁ በደንብ እርግጠኛ ነኝ እኔ። ምክንያቱም ይሄ ነገር ቀላል ነው ለኛ የሚከብድ ቢሆንም ለኛ የሚከብድ ቢመስልም እኛ ማናቃቸውን አይነት አሰራሮች በጣም ያውቃሉ ፖሊሶች። በምን አይነት መንገድ አጣርተው በምን አይነት መንገድ ነገሮችን ቼክ አድርገው እውነታው ጋር መድረስ እንዳለባቸው እነሱ ያውቃሉ። ስለዚህ እኛ ደግሞ እውነታውን እስካወቅን ድረስ እንዲሁም ደግሞ ከእንደዚህ አይነት ጥፋቱ ነፃ እንደሆነ እስካወቅን ድረስ ምንም ነገር አይፈጠርም። የነሱ ነገር እንጠብቃለን። ግን ደግሞ እዚህ ጋር የመጣ ነው ያው እውነቱን እንድታቁና እኛ ምንም እንዳላደረግን እንድታቁልን ነው። ሜቢ አሁንም እንደዚህ ስላችሁ ላታምኑ ምናምን ሊመስላችሁ ይችላል። እርግጠኛ ነሽ? ሰማይና ምድር የፈጠረ ፈጣሪ ምንላችኋለሁ ምንም አይነት ነገር አላደረጉም። ኢቭን እኔ አይደለሁም ኤፍሬምም ዳኒም እንደዚህ አይነት ጥፋት አላጥፍ በጣም እርግጠኛ ነኝ። እና በዚህ ነገር እርግጠኛ እንድትሆኑ ብቻ ነው። ነገሮች ላይ ደግሞ በደንብ እርግጠኛ የምትሆኑበትን ፖሊሶች አጣርተው መረጃውን ይፋ ያደርጉላችኋል ብዬ ተስፋ አደርጋለሁ። ያው እውነት ነው። እውነት ተደብቆ አይቀርም መቼም። ተጣርቶ እውነታው ይወጣል ብዬ ተስፋ አደርጋለሁ ከፈጣሪ ጋር። መቼም ፈጣሪም ደግሞ ላይክ እውነት ካለበት ጎን ነው የሚሆነው እንጂ የሆነ በውሸትም ሆነ ስማችሁ ስለጠፋ በውሸት ተጠርጥራችሁ ይሁን የሐሰት ክስም ተከሳችሁ ይሁን በሐሰትም ተመስክሮባችሁ ይሁን ልትቀርቡ ትችላላችሁ። ግን ደግሞ ፈጣሪ ሁሌም ከእውነት ጋር አለ።
ሶ የኛን እውነት የሚያወጣ ፈጣሪ አለ ብዬ ነው የምለው። ስለዚህ ኖርማል ነገር ነው። ይሄ ነው ሀሳቤ እና ለእናንተም ደቭም እናገኛችሁ ስለኝ ልነግራችሁ የመጣሁት እውነታ ይሄና ይሄ ነው። ከዚህ የተለየ ነገር የለም እና እውነት ለመናገር እንደዛ አይነት ስራዎችን ስንሰራ የነበረው ላይክ አንተንም ስናገኝ ይሄ ነበረው በቃ ውሸታችሁንና ይሄን ያህል ቀን አንተ ለእኔ ልጅህ እናት ነኝ ኤፋ ደግሞ ወንድም ነው ሶ ያ ነገር አትሊስት ሆዱን አራራው ብለን እንላፈው። ግን ደግሞ እህት ወንድም በታሪክ ዝም ሊል አይችልም። ድፍር 5 ቀን በሙሉ አንድ ሴት ልጅ ናት ኢቭን ሴት ልጅ ናት የጠፋችው ራሷን መከላከል ላትችል ትችላለች። በምን አይነት ሁኔታዎች ውስጥ እንደሆነች አናውቅም። ሶ በእንደዚህ አይነት ሁኔታ ውስጥ ሆና በጭራሽ ቤተሰብ በታሪክ ዝም ሊል አይችልም። ዝም አላለም እና ደግሞ 5 ቀን በሙሉ ፖሊስ ቤተሰብ ዝም አላለም። ከኛ ጋር ነው ያሉት። እኔ ለመረዳዳት እንጂ ለክርክር እኮ የማይሆን መረጃ አትስጫ። ደግሞ 5 ቀን በሙሉ ማንም ፖሊስ ጣቢያ ሄዶ አመለከተ የለም። ሶ 24 ሰዓት ካለፈ በኋላ ማንም ዝም ብላችሁ በየራሳቸው ሊፈልጉ ይችላሉ።